ኢንቴንሽን ነው ሁሉን ነገር ማተር የሚያደርገው። ኢንቴንሽን ማለት የሳይመን ሲነክ ለምሳሌ ስታርት ዊዝ ዋይ ይላል አይደል? ዋይ ምን ያህል ፓወርፉል እንደሆነች መታወቂያ ያለ ነው። 3 ጥያቄዎች ነው ያሉት። ምን አለ፣ እንዴት አለ፣ ለምን አለ። ምን እያደረክ ነው ኦብቪየስ ነው፣ አንተም ታውቃለህ፣ ሰውም ያውቃል። እንዴት እያደረክ ሆኖ ኤክስፕሌን ማድረግ የምትችለው ነገር እሱ ግን አይደለም ማተር የሚያደርገው፣ ለምን እያደረክ እንደሆነ ነው። መጽሐፍ ቅዱስ ላይ እጅግ በጣም የሁሉ ነገር መሰረት ነው ብዬ ማምነው እንደኔ ቅዱስ ጳውሎስ የተናገረው ነው። አንደኛ ቆሮንቶስ ላይ ብትበሉም ብትጠጡም ምን ነገር ብታደርጉ ስለ እግዚአብሔር ክብር ብላችሁ አድርጉት። ፖይንቷ ስለ ምን ብለህ ነው እያደረክ ያለው። አንድ ባለጸጋ ጋበዘው ቤቴና ብሎ ከዛ አሰናዳ፣ ሁሉ ነገር ተሰናዳዳ። እየጠበቀው አንድ አረጋዊ መጣው እንደዚህ ይለምኑ ይለ መጣው ይጠይቋል። አይ ዞር በል ትልቅ እንግዳ አለብኝ ይሏል። ሁለተኛ ጊዜ ይመጣል ይከለክሏል። ሶስተኛ ጊዜ ይመጣል ይከለክሏል። ቢጠብቀው ጌታችን ቀረ። ሄዶ በነገታ የሚያስተምርበት ቦታ ሄዶ ጠይቀው ያየህብኝን ያላሳየህብኝ ይባላል። ለአንተም ነው ማያሳየህ የየብህን እግዚአብሔር ለአንተም ማለት ምን አይነት ነገሮች እያበላሽ እንደሆነ እንኳን አናውቅም። በነገራችን ማለት ምን አይነት ሪስኪ ነገር ውስጥ እንደገባን እስካሁን በጣም በእርግጠኝነት የገባን አይመስለኝም። በጣም ሪስኪ ነገር ውስጥ ነው የገባ ማለት የሞት እንድትሞት የሚያደርግህ ነገር ውስጥ ነው የገባ። እግዚአብሔር ቸርነቱ ጠብቆን ነው እንጂ እና አንተ አንድል ማድረግ አትችልም። አንድ ሆንክ በጣቅልክ እንዳልከው ማለት ነው። እና ሰው በዛ ልክ ስለሚሄድ እና ያንን ላለማድረግ አሁን ሰው ልክ እንዳልሆነ ከተሰማው ያኔ ነው ለውጥ የሚጀምረው። በጣም ብዙ ሪፊውዝ የሚያደርገው ነገር ልክ አይደለህም የሚለው ነገር ማወቅ አይፈልግም፣ ጭራሽ መስማትም አይፈልግም። ካለ እግዚአብሔር በጣም የሚከብደው ለምን ይመስላል? አፕሪሺየት አይደለም ያደርግ ገብቷል። ልክ በቃ ጥሩ ላይ ምናምን አይደለም ይላል። እውነት ነው፣ ቃለ እግዚአብሔር እውነት ነው። አንተ የምትኖረው የውሸት ህይወት አለ፣ ራስን እየዋሸ የምትኖረው ሰው ይጋጭብሃል። ልክ እንዳልሆንክ እያንዳንዷ መንገድ እያንዳንዷ ሐሳብ ነገሮችን የምታደርግበት ኢንቴንሽን ልክ እንዳልሆነ ነው እየገባህ የሚመጣው። ቃለ እግዚአብሔርን ስትሰማ ሰው ትጋጫለህ። ቅድም እንዳልኩት ታለቅሳለህ፣ ሰው ማግኘት ላትፈልግ ትችላለህ፣ ትራውማታይዝ ልትሆን ትችላለህ። ቃለ እግዚአብሔር በቃ ኧረ ይቅርብኝ ከዚህ በኋላ እና ልትል ትችላለህ። ያ ፔንፉል መንገድ ነው ወደ ትክክለኛው እውነተኛው ወደሆነው መንገድ የሚመራ። ሳትታሽ አትመጣም። ቅዱስ ጳውሎስ በብርሃን ተመቶ በዛ ሁሉ አለቃ በሆነባቸው ሰዎች አፈር ላይ ወድቆ እንግዲህ ኢጎን ነው አፈር ያበላው ታውቃለህ። ከዛ ለምን ታሳደደኛል አለው። እኔ ማሳደድ አንተ ማን? ክርስቶስ ነኝ አለው። ምን ያህል እንደሚጠላው እናውቃለን። ሳውል ጳውሎስ ከመሆኑ በፊት ምን ያህል እንደሚጠላውና ብርሃን የብርሃን ስስነት እንግዲህ አስበው። የሚጨበጥም ነገር አይደለም፣ የሚያምም ነገር አይደለም። በብርሃን ሲጥልህ ማለት ነው። እና በምን ያህል ቀላል ነገር እንደምትወድቅ ያሳያል። ልክ እንደ ሳውል አይንህ ይታወራል። ሰራዊት የሚነዳው ሳውል አይኑ ታውሮ ሰው እየመራው ነው። እና ሃምብል ካደረገው በኋላ ከ3 ቀን በኋላ አዝኖ አንገቱን ከደፋ በኋላ ነው አይኑ በርቶለት እንግዲህ ቅዱስ ጳውሎስ ይሆን። በዛ ልክ ነው ቃለ እግዚአብሔር አንተን የሚያሳየው ከሆነ እንዲህ ነው የምትወድቀውና ሰው ያቺን ፔንፉል መንገድ ማለፍ አይፈልግም። የለውጥ መንገዷ ማለት ማንዴ ተቀየርኩ እንደሚባለው አይደለም። በተለይ መንፈሳዊ ህይወት ሲሆን ደግሞ ወደ እግዚአብሔር መመልከት ራስን ማወቅ ሲሆን በጣም ነው ከባድ የሚሆነው። ራስን ነው የምታየው፣ ይከብዳል። ከዛ አስበው 20 ምናምን ዓመት ኖርሃል፣ ወደ ኋላ ስትመለስ እንዳልኖርክ ነው የሚሆን። እግዚአብሔር ደግሞ ምን አይነት አምላክ ነው? ልክ ስታገኘው ያለሱ የኖርክበት ህይወት በጣም እንዲቆጨህ የሚያደርግ አምላክ ነው። ምን 20 ምናምን ዓመት ይሄ ህይወት ነው ያመለጠኝ ሹር ነህ 20 ምናምን ዓመት እንዳለፈ ስንት ቀን እንደቀረግን ሹር አይደል? ሰው ያጓጓሃል። ምንድነው ሳርግ የነበረው እስከዛሬ? በቃ እቺን ህይወት ሳልኖር ልሞት ነው ምናምን ተዘክሮ ተሞትም ስላለ መሞትን ስለምታስብ በጣም ከባድ ይሆንባልና ያ ነው ሁሉ ነገር የሚያመጣው። ኢንቴንሽን ነው ሁሉን ነገር ማተር የሚያደርገው። ኢንቴንሽን ማለት የሳይመን ሲነክ ለምሳሌ ስታርት ዊዝ ዋይ ይላል አይደል? ዋይ ምን ያህል ፓወርፉል እንደሆነች መታወቂያ ያለ ነው። 3 ጥያቄዎች ነው ያሉት። ምን አለ፣ እንዴት አለ፣ ለምን አለ። ምን እያደረክ ነው ኦብቪየስ ነው፣ አንተም ታውቃለህ፣ ሰውም ያውቃል። እንዴት እያደረክ ሆኖ ኤክስፕሌን ማድረግ የምትችለው ነገር እሱ ግን አይደለም ማተር የሚያደርገው፣ ለምን እያደረክ እንደሆነ ነው። መጽሐፍ ቅዱስ ላይ እጅግ በጣም የሁሉ ነገር መሰረት ነው ብዬ ማምነው እንደኔ ቅዱስ ጳውሎስ የተናገረው ነው። አንደኛ ቆሮንቶስ ላይ ብትበሉም ብትጠጡም ምን ነገር ብታደርጉ ስለ እግዚአብሔር ክብር ብላችሁ አድርጉት። ፖይንቷ ስለ ምን ብለህ ነው እያደረክ ያለው። ስትሰራ ስለማን ነው እየሰራ ያለው? ስትበላ ስለማን ብለህ ነው? ስትጠጣ ስለማን ብለህ ነው? ሊስትሮ ስትጠርቅ ስለማን ብለህ ነው? መኪና ስንሄዳ ስለማን ብለህ ነው? ማተር የሚያደርገው እያደረክ ያለው ነገር ሳይሆን ስለማን ብለህ እያደረከው ነው። እግዚአብሔር ጋር የሚያደርስ ያ ነው።
እና ይሄን ብቻ አይደለም ቤተክርስቲያናችን ስርዓት ትውፊት አሁን ለምሳሌ አለባበስ ላይ እህቶች ምናምን ሲነገራቸው ምንድነው የሚሉት እግዚአብሔር ልብን ነው የሚያየው አለባበስ ምን ያደርግለታል ውጭ ያለው ነገር ነው እግዚአብሔር አንተ እሱን ለመፈለግ ምን ያህል ስቴፕ እንደምመጣ ማወቅ ይፈልጋል አቡነ ሽኖዳ እጅግ በጣም በቃ የሚሉት ነገር አለ ፍቅር ከሁለት ወገን ነው ከአንድ ወገን አይደለም ይወዳል አንተም እንድትወደው ይፈልጋል እግዚአብሔር ወዶ ብቻ እንድትቀርም አይፈልግም እና እሱ እንግዲህ ፒኩን አሳይቶናል ሞት በዛ ሁሉ ስቃይ ውስጥ ከዛ መሞት በቃ ይሄ መጨረሻው ነው እሱ እንድታረግለት እኮ አይፈልግም ትንሿን ነገር ግን እንድትተውለት ይፈልጋል ጾም ምንድነው ሳክሪፋይስ እኮ ሁሉም ነገር መስዋዕት ነው ቁርሱን ለኔ ብሎ ይተውልኛል ወይ ነው ሃንድል ማድረግ የምትችለው ነገር ነው ከባድ አይደለም አይደለ ሰማዕታት እንግዲህ ደማቸውን ህይወታቸውን አሳልፈው ስለ ክርስቶስ የሰጡት በዛ ልክ ነው ያንተ ትንሹ ሰማዕትነት ይሄ ሰማዕትነት ያመልጣችሁ ይላል ቅዱስ ዮሐንስ አፈወርቅ የገብረ እግዚአብሔር ኪዳነ መጽሐፍ አለና ዋልፐሩ ራሱ እዚህ ጋር ዳዊት ነጠላ አለ እዚህ ጋር ኳስና ጫማ አለ ሰማዕትነት ያመልጠ ማለት ሰማዕት አድርገው ነው ሁን እዚህ ጋር ዲዛይርን ፍላጎትን ከእግዚአብሔር የሚያርቅ ላይሆን እኮ ይችላል አሁን ኳስ መጫወት ኃጢአት አይደለም እሁድ ጧት ኳስ መጫወት ግን ኃጢአት ሊሆን ይችላል ከእግዚአብሔር የሚያርቅህ ነገር ከሆነና አንድ በጣም ድንቅ ወንድም የነገረኝ ምንድነው ዴስቲኔሽናችን ክርስቶስ ነው መንገዱን ጀምሯን ሁላችን ስለዚህ ማተር አያደርግም ዴስቲኔሽን ክርስቶስ ይሁን እንጂ በዶልፊን ይሄድክ ያለው በእግር ይሁን በሳይክል ይሁን በባጃጅ ማተር ያደርግ ብቻ አንተ ለመድረስ ይሄድክ ያለው ግን እግዚአብሔር ጋር ነው ወይ እና እነዚህ ስርዓቶች ሁኔታዎች በቃ የሚነገረን እንዲያታርጉ የሚባሉት ነገሮች እግዚአብሔር ጋር ማተር የሚያደርግ ነገር ነው ሆኖ ሳይሆን አንተ ለእግዚአብሔር ብለህ የምትራመዳት አንድ ስቴፕ ስለሆነች እሱ ማየት ስለሚፈልግ ነው ያቺን ቤት የተኘች እግዚአብሔር ማግኘት ይችላል አዎ ማግኘት እኮ ትችላለህ ግን ተነስተህ ማትሄደው ለምንድነው ለሞተልህ አምላክ አንተ ከብዶ ነው በቃ that's the question እኮ ይመጣልኛል ነው ደሞ እኔ እኮ በጣም እኔ ይላል ክርስቶስ ቀንበሬ ልዝብ ነው በቃ ሸክሜ ቀሊል ነው ይላል ከባድ ነገር እኮ አልጫንኩበት ሰው እንዴት ቤተክርስቲያን መምጣት ይከብዳል ንስሐ መግባት ስጋው ደግሞ መቀበል በነፃ አስበው እንግዲህ ይሁን አንድ ቀን ተነስተው ካህናት ስለ ንስሐ 100 ሺህ ብር አስከፈላሉ ቢሉ ማን የሚጠይቃቸው ይመስላል ሺህ ጊዜ ሊረግማቸው ይችላል አንተ ግን አድር በቃ በከፍያ ቢሆን ምን ሊመጣ ጥምቀት በወተት ቢሆን ምን ሊመጣ ስጋው ደግሞ በጣም በቃ በቪአይፒ ካርድ ቢሆን በሚሊየንስ የሚሸጥ የሞት መድኃኒት እኮ ነው ስጋው ደግሞ ቀልድ መሰለ እንዴ በቃ የሞት መድኃኒት ዛሬ ያሉ ሀብታሞች የሞት መድኃኒት ይሸጣል ቢባሉ ስንት ቢሊየን ሊያወጡ ይችላሉ ተታስቡ ያደርጉታል አይደል የሞት የዘላለማዊ መድኃኒት የሆነው ስጋው ደግሞ በነፃ ለዛው አመቱ ሙሉ በየቀኑ ብሉኝ ጠጡኝ እያለ ይፈታል እና የሆነ ቀን ምናጣበቅ ቀን ይመጣል በቃ አንተ ይሄን ሳክሪፋይስ ትንሽ የስቴፕ ወደ እግዚአብሔር ለመቅረብ ማትመጣ ከሆነ ነገ በተለምን ማታገኝበት ቀን ይመጣል ለምን ማለት ውጪ ሀገር ያሉ ኦርቶዶክሳውያን ብታይ ይገባል ቤተክርስቲያን ምን እንደሆነ የምታውቀው አንተ ከሀገር ስትወጣ ነው በነገራችን ዱባይ ያሉ እንደዚህ ኳታር ያሉ በሌላም ሀገር ላይ ያሉ እኔ በጣም ብዙ ኤክስፒሪየንስ ይገጥመኛል በሳምንት አንዴ ነው ቤተክርስቲያን ማግኘት ላገኝ ይችላል ቻይና ያሉ ኦርቶዶክሳውያን እንዴት እንደሚሆኑ ታውቃለህ የለም እኮ እንዴት እንደሚሆን ትንሳኤን በቪዲዮ ያከብራሉ ቤታቸው ሰርቶ እንዴ ፔንፉል እንደሆነ በጣም በእርግጠኝነት እነዚህ ሰዎች እዚህ ያሉ ማይሄዱትን ቤተክርስቲያን እዛ ያሉ እንዴት እንደሚናፍቃቸው ታያለህ እና አንድን ነገር ዋጋውን ለማወቅ ግዴታ ማጣት የለብህም አንተ ማለት ቤተክርስቲያንን ዋጋ ለማወቅ እግዚአብሔር እንድትቀርብ ለሚያደርግ ነገር ለማወቅ ግዴታ ማጣት አይጠበቅብህም ይሄንን ማወቅ አለብና that's why የልብ አምላክ ነው ምናምን እሱ እኮ ቸር ነው ምናምን ማንልበት ምክንያት አንድ ስቴፕ የምንራመደው ራሱ እግዚአብሔር ፍቅር ከሁለት ወገን እንዲሆን ስለሚፈልግ በወደድከው ልክ እንኳን ባትወደው መውደድ እንደምትፈልግ ማሳየት ይከብዳል ቱልኝ እኮ አላለም ነው ኑሩልኝ ነው እና እግዚአብሔር ደግሞ የተወካተን አንድስ ነገር ይቆጥርልህ እኔ በጣም የሚገርመኝ ነገር ያ ምን ያህል ጥንጥዬ ነገር አንተ ለእግዚአብሔር ማወላወልህን ይቆጥርልህ ኃጢያቱን ለስራው አለ ስራው ማለት ቢያንስ እንኳን ይሄ ሰውዬ አወላወል ታግሏል ይልልሃል ዲያቆን ያኒካይሊ ሲል ነበር አላርም መሙላትን ይላል ከዛ ግን ማጥፋትህንም ይቆጥርብሃል ልክ በዛው ልክ ነው ሁለቱን በኩል ወገን የሚቆጥር ነው ግን እኛን ለመማር ሰበብ የሚፈልግን አምላክ እንግዲህ አስበው ሰበብ አሁን ንስሐ ካሉት ፕሮሰሶች የመጨረሻው ፕሮሰስ ኑዛዜ ካደረክ በኋላ ቀኑና ተቀበላለህ እና ኃጢያት ለመስራት ቅጣት ነው ወይ ካልከኝ አይደለም ለኃጢያት እሱ ዲዘርቭ አድርጋ አይደለም 40 ስገድና ይሄንን መጽውት ምናምን ዲዘርቭ አድርጋ አይደለም እግዚአብሔር ይቅር እንዲልህ ምን ያህል ትፈልጋለህ 40 ሰግደህ ታሳየዋል ገብቷል 7 ቀን 40 ሰግደህ ታሳየው ትጋትህን ይላል ሰበብ እኮ ነው አሁን እቺ ደና ነገር ሆኖ አይደለም
እግዚአብሔር አንተ ኃጢአት ስትሰራ ከተሰማው ፔን ከተሰማው ሐዘን አንተ ያደረካት ትንሽ የሰገርካት ወይም የተቀበልካት ቀኖና ዲዘርቭ አድርጎ ወይም ወርዝ አድርጎ እኩል ሆኖ አይደለም፣ ግን ይፈልጋል ወይ ነው። ለቅዳሴ ምን ያህል እንደምንሰንፍ ታውቃለህ? ለእሑድ ጠዋት በቃ ማይጫጫንን ነገር የለም። አንተ ራስህ እኮ ኖቲስ ታደርገዋለህ። ነገ ጸሎት አደርጋለሁ ስትል ረስተኸው 2 ቀን ሊሆን ይችላል። እንዴ መቼ ነበር ጸሎት አደርጋለሁ ያልኩህ? በዚህ ልክ አንተን ዲስትራክት ለማድረግ። ምክንያቱም የጀመርካት አንድ ስቴፕ ወደ እግዚአብሔር ምን ያህል እንደሚያቀርብ ከሰይጣን ምን ያህል እንደሚያርቅ ራሱ ሰይጣን ያውቃል። በተቻለው አቅም ዓለምን ሊገለባብጥ ይችላል። የመሬት መንቀጥቀጥ ሊነሳ ይችላል። አንተ ቤተክርስቲያን ሄዳለሁ ስትል በዚህ ልክ ሊፈትን ይችላል። ያውቀዋል። ሊያመልጠኝ ነው ይጠራራሉ እኮ አጋንንት። ኧረ ሊያመልጠን ነው ይሄ ልጅ ስለ ንስሐ እያሰበ ነው የሆነ ነገር አድርጉ ነው የሚባሉ። ትልቅ ስብሰባ እኮ ነው የሚጠራው አንተ ላይ በዚህ ልክ ማለትና አንዱ ይሄ ነው። ሁለተኛውና ወሳኛው ነገር ቅድም ያልኩኝ ኢንቴንሽን ነው። ስለ እግዚአብሔር ብሎ ነገሮችን ማድረግ። ሰው ስራ ውስጥ የሚገኝ አይመስለውም። ቢዝነስማን ስለሆንክ፣ የትልቅ ካምፓኒ ባለቤት ስለሆንክ፣ አስተናጋጅ ሆነ፣ ስትሮ ጠራጊም ሆነ፣ የሆቴል ባለ ምንም ሆነ ብቻ እግዚአብሔር ለማግኘት ገዳማያን መሆን እንዳለብን በጣም ብዙ ሰው የሚያስበው። መንፈሳዊነት ሲባል ሁሉ ነገርህን ትተህ እግዚአብሔርን ብቻ መከተል የሚመስለው ሰው አለ። ሁለት አይነት ህይወት ነው ያለው። ይሄ እኛ በዓለም ነው እየኖርን ያለነው። እነዚህ ሰዎች ዓለምን ትተው መንነዋል። እነሱም የሚታገሉበት ስትራግል የሚያደርጉበት በጣም ብዙ ነገር አለ። መነኩሳት ኦኬ ያንን ህይወት መኖር አልቻልክም አይደል? እዚህ መኖር የምትችለው ነገር ግን አለ። ብዙ ሳክሪፋይስ ማድረግ የምትችለው ነገር አለ። የምታደርገው ነገር ስለ እግዚአብሔር ለማድረግ እኮ ለራስህ ብለህ ነው እያደረግከው ያለው አይደል? ስለ እግዚአብሔር ብለህ አድርገው። ስራህን ክርስትና ትልቁ ነጥቡ ማቴዎስ ወንጌል ምዕራፍ 6 ላይ ጌታችን ያለው እኔ ሊከተለኝ የሚወድ አስቀድሞ ራሱን ይካድ፣ ዕለት ዕለትም መስቀሌን ተሸክሞ ይከተለኝ። ራስን መካድ is the big point። በጣም ትልቁ ኮንሰፕት ነው። ምንድነው ራስን መካድ? ዮኒ አንድ ሰው ካደኝ የሚባለው ምን ሲያደርገው ኢግኖር ያደርገዋል። ያ ሰው የነበራቸው ሪሌሽን ይቆማል አይደል? ይሰጠው የነበረው አቴንሽን ይቆማል። ቴክስቱን አይመልስለትም፣ አያወራውም። የነበረው ገንዘብ ከነበር ይከለክለዋል። ይሄ ሰው ካደኝ ይላል። ዮናስን ሲክደው ልክ እንደዛ እኔነት ይጠፋል ማለት ነው። ክርስትና ውስጥ ኢጎን ሙሉ ለሙሉ ትገለዋለህ ማለት ነው። ስለማን ብለህ መኖር ትጀምራለህ? ስለ ክርስቶስ። ክርስቶስ ደግሞ ስለ አንተ መኖር ጀምራለህ ስትለው አይ አስቀድመ በአይን የምታየው ወንድምህን ይላል። አባ ቴዎድሮስ አሁን የመነኮሱት አባ ቴዎድሮስ ዶክተር ቴዎድሮስ ማለት ነው። እሳቸው ልጅ እያለው ነው ሲናገር የሰማሁት። የሆነ ስልጣና ነው ሆነ በጣም እስካሁን ከህይወቴ ያልጠፋ ፕሪንሲፕል ነው። ትራያንግል አድርገህ አስበው። ላይፍ ትራያንግል ናት። ይሄ ኮንሰፕት ጫፍ ላይ ያለው እግዚአብሔር ነው። በዚህኛው ጫፍ ያለው ሰው ነው። በዚህኛው ጫፍ ያለው አንተ ነህ። ወደዚህ ቀጥታ የምታደርገው ነገር አይኖር። ክሎካይዝ ነው አንቲ ክሎካይዝ ብቻ እንደዚህ ነው የሚዞረው። አንተ ለሰው የምታደርገው ነገር ነው እግዚአብሔር ለአንተ የሚያደርገው። እግዚአብሔር ለአንተ እንዲያደርግልህ የምትፈልገው ነገር አንተ ለሰው ታደርጋለህ። እግዚአብሔር ደግሞ በዚህ ሰው ቦታ ለሱ እንዳደረክለት አድርጎ ይቀበልልሃል። ሰው ውስጥ ያላገኘውን እግዚአብሔር ሌላ ቦታ አታገኘውም ማለት አሁን ቅዱስ አፈወርቅ ቤተ መቅደስ ገብተህ ሻማ ልትደረድር ትችላለህ፣ ልታበራው ትችላለህ። ቤተ መቅደሱን ሻማ ልታደርግ ትችላለህ። ግን ምንኝ አልፈህ የመጣው የነዳዩ እንባ ያንን ሻማ ያጠፋብሃል። ዘለህ የመጣውን ክርስቶስ ቤተ መቅደስ ውስጥ አታገኘው። ስለዚህ አስበው፣ የእግዚአብሔር ማደሪያ ነው ብለህ የምታስበው ቤተ መቅደስ ውስጥ ሳይሆን ከዛ ቤተ መቅደስ በላይ የሆነ የሰው ልጅ ውስጥ ነው ያለው የወደቀው ማለት። በጣም ብዙ ምሳሌ ተሰጥቷል እኮ። ክርስቶስን ጋበዙ። 2 ስቶሪ ልንገር። አንድ ባለጸጋ ጋበዘው ቤቴና ብሎ ከዛ አሰናዳ፣ ሁሉ ነገር ተሰናዳዳ። እየጠበቀው አንድ አረጋዊ መጣው። እንደዚህ ይለምኑ ይለ መጣው ይጠይቋል። አይ ዞር በል ትልቅ እንግዳ አለብኝ ይሏል። ሁለተኛ ጊዜ ይመጣል ይከለክሏል። ሶስተኛ ጊዜ ይመጣል ይከለክሏል። ቢጠብቀው ጌታችን ቀረ። ሄዶ በነገታው የሚያስተምርበት ቦታ ሄዶ ጠይቀው አምላክ አይደለ ወይ ቃልህ እንዴት አትጠብቅም? 3 ጊዜ መጥቼ እኮ 3 ጊዜ መለስከኝ። 3 ጊዜ መጥቼ እነዛ ለማኝ በላይ ያባረርከው ክርስቶስ ነው። የአባ ቢሾይ ታሪክ አለ። በዛ ገዳም ውስጥ ክርስቶስ በዚህ ሰዓት በተራራው ራሴን እገልጣለሁ አለ እና መነኮሳቱ ተሰብስበው ሰዓቱ ደረሰ፣ ክርስቶስን ሳላይ ሁሉ ነገር የተኩለትን ክርስቶስን ላይ ነው እያሉ በጣም ጓጉተው ይሄዳሉና በመሃል የነበረው አንድ አረጋዊ መነኩሴ ነበረው ከተራራው ጫፍ። ይሄንን መውጣት አልችልም እባካችሁ አግዙኝ፣ የእርሱን ስናግዝ ሰዓት ይፈጅብናል ያሉ ሲያልፏቸው አባ ቢሾይ እጅግ በጣም ቅድስና የነበራቸው ትሁት አባት ነበሩ። በረከታቸው ይደርብን። ቅዱስ አባት ናቸውና ተሸከሙት። ያንን አረጋዊ ተሸክሞት መውጣት ጀመሩ። እንግዲህ አንተን ትቼ የማየው ክርስቶስ ምን ያደርግልኛል? ወንድሜን ትቼ የማየው ክርስቶስ ምን ያደርግልኛል ብለው ይሁን ሳለ እየቀለላቸው ከዛ እየበራ እና ብርሃን እየሆነ ወጣ። ቀና ሲሉ ጌታችን ነው።
እና ስለ አድኖ አይተ ከሆነ አንድ አባት ክርስቶስን ተሸክመው ያለበት ስለ አይደል ያባቢሹ ታሪክ ማለት አዩ ሰው ውስጥ ነው እግዚአብሔር ያለው። እንድታገለግል ነው የተፈጠርከው አንተ። ማንንም የምታገለግለው እግዚአብሔር የተባለው እግዚአብሔር ምስል የሆነውን የሰው ልጅ ማለት ነው። እያንዳንዱ ከሰው ጋር ያለ ኢንተራክሽን ማለት አንተ ከእግዚአብሔር ጋር ያለ ኢንተራክሽን ማለት ነው። ዳይሬክትሊ ነው በጣም በነገራችን ላይ ክርስትና በቃ ይሄ ነው። እና የፍቅር ሃይማኖት ነው የሚባለው እኮ ለዛ ነው። ከሁሉ ነገር ፍቅር ይበልጣል የሚባለው እኮ ለዛ ነው። ፍቅር ምንድነው? ራስን አሳልፎ ይሰጣል። እኔ አይልም፣ ጭራሽ እኔ አይልም። እኔነት ምንድነው ነው የሚል ምንድነው? እኔነት ነው። ክርስቶስ በምድር በተመላለሰበት በእነዚህ 33 ዓመታት ውስጥ ለሰከንድ ስለራሱ ቢያስብ ይሄ የድህነት ነገር አይፈጸምም ነበር። በነገራችን ላይ ለሰከንድ ነው ምለ በዛ በአርቡ ጊዜ እኔ በጣም ይገርመኛል። መሀል ላይ ስለራሱ ቢያስብ ምንድነው ያርኩ ያለሁት ቢል ማለት ያውቃል አይደል? ከተሰቀለ ከ2000 ምናምን ዓመት በኋላ ይሄ ሁሉ ኃጢያት እንደሚበዛ ፎር ግራንትድ እንደምንወስደው ያውቃል። እና መስቀሉን ወርውሮ ምንድነው ያርኩላችሁ ያለሁት እንዴ ለማን ብዬ ነው እንዲህ መሰቃየው ቢል ኖሮ አስቧል። አንተ ለሰው ልክ እንደዛ የተሸከምከው ነገር የሰውን ህመም ስትሰማ ቤተሰቦችን፣ ጓደኞችን፣ አጠገብ ያለው ሰው ነገር እንዴ አንተስ ዮኒ ምናምን ይልሃል። ውስጥ ብር ምናምን አውጥተህ ልመጸውት ስትል አይ እቺ ታስፈልጋለች ይላል። ራስን ያሳስባል። ያ ማለት እግዚአብሔር ላንተ የሆነ ነገር ሊያደርግ ሲል ራሱን እንዲያስብ ማድረግ ማለት ነው። በጣም ቅዱስ ሰወርቅ አባቴ ስለሆነ ነው በቃ ሁሉ ነገር ከሱ ጋር አንድ ነዳይ ሲለምንህ አልሰማም ካልከው አንተ ጸሎት ጸልይ እግዚአብሔር አትስማኝ እያልከው ዳትስ በቃ ተኦል ፖይንት። በነዳይ ብቻ ምናምን አትወስደው በሁሉም ነገር ያንን ሰው አልሰማው የምትል ከሆነ ቅድም እንዳልኩ ነው ትራያንግሉን ማሰብ ነው አንተ ያለብህ። አንተ ለሰው የምታረገውን ነገር ነው እግዚአብሔር እንዲያረግልህ የምትፈልገው። እግዚአብሔር ምንድነው እንዲያረግልህ የምትፈልገው? ህይወት እንዲባርክ ነው፣ እንዲሰጥ ነው። ስጥ። አቴንሽን እንዲሰጥ ትፈልጋለህ? አቴንሽን ስጥ ለነዛ ሰዎች። በቃ ሰው ውስጥ ነው ያለው እግዚአብሔር። የያዕቆብ መልእክት ምዕራፍ 3 ላይ ያለ ስለ አንደበት እጅግ በጣም ፓወርፉል የሆነ ምዕራፍ ነው። እኔ ሪኮመንድ ነው ማድረግና አንደበት እሳት ናት። አንደበት እያለ ይቀጥልና ቁጥር 11 ወር ቁጥር 9 ላይ አሁን እግዚአብሔር ይመስገን ባልከው አንደበት ይላል በዚህ አንደበታችን ጌታንና አብን እንባርካለን፣ በራሱ አንደበታችን ደግሞ የእግዚአብሔር ምሳሌ የሆነውን የሰው ልጅን እንሰድባለን። ከአንድ ምንጭ የመረረና የጣፈጠ ውሃ ይወጣልን ይላል። በራሱ አንደበት እንዴት ዋልክ? ስለ እግዚአብሔር ይመስገን ባልከው አንደበት። ሌላ አንደበት የለም። በራሱ አንደበት እግዚአብሔር የተባለውን የእግዚአብሔር ምሳሌ ራሱ አርአያ የሆነውን የሰው ልጅን ትሰድባለህ። እና አንድ ምንጭ የሚያረካም ውሃ የሚመርም ውሃ ሊያወጣ አይችልም። ይህ ሊሆን አይገባም ይላል። ያ ማለት ነው በአምሳያ የፈጠረውን የሰው ልጅን እንደ እግዚአብሔር ትሪት ካላደረከው እግዚአብሔር አንተ እንደምትፈልገው ትሪት አያደርግም። ላይፍን መኖር የምትፈልገው ለእግዚአብሔር ብለህ ስለ እግዚአብሔር ብለህ እናድርገው መንፈሳዊ ህይወት ይሁን ካለን ኦሪየንቴሽኑን ስንመጣ አንተ ሰርፍ የምታደርገው የሰው ልጅን ነው፣ ሰውን ነው ማለት ራስን ክደ ሰው እንድታደርግ ነው የሚፈልገው። በዛ መንገድ ነው እግዚአብሔር ስለሱ እንደኖርክ የሚቆጥርልህ። ቢዝነስን እየሰራህ ያለው ለምንድን ነው? መኪና ምናምን ለመግዛት? እሺ መኪናስ የምትገዛው ለምንድን ነው? እግዚአብሔርን እኮ መዋሸት አትችልም። እኔ እግዚአብሔርን አይደለም እኛ ራሳችን መዋሸት አንችልም። አይኔ ለእግዚአብሔር ብዬ ነው ምናምን ብትል የልብ ግድግዳ ላይ የተለጠፈችውን ያቺን የገንዘብ ፍቅር ግን እግዚአብሔር ያውቃል። ቢቀርብህ ነው የሚሻለው። እኔ እንደውም ምለው እሱ ነው። አንተ ሃንድል ማድረግ የማትችለውን የገንዘብ ፍቅር ከምትይዝ ቢቀርብህ ነው የሚሻለው። ቢዝነስ ቢቀርብህ ነው የሚሻለው። መጀመሪያው ከዚህ ህይወት የሚያስወጣ ከሆነ ከእግዚአብሔር የሚያርቅ ሁሉ ነገር ቢርቅህ ይሻላል። አይከን ሃንድል ኢት በቃ ጀምሬ አንዳንድ ሰው ምን እግዚአብሔር ሀብታም ያርገኝ እንጂ እኔ መጸውታለሁ ይላል። ቅዱስ ሰፈርቅ ያላረገህ እንደማትመጸውት ስለሚያውቅ ነው። ያውቃል። ለምንድን ነው የምትዋሸው? በጣም ብዙ ሀብታም ያልሆንከው ስለሚያውቅ፣ ገንዘብ ምን ያህል እንደሚያጠፋ ስለሚያውቅ። እና ኢንቴንሽን ነው ማተር የሚያደርገው። በቃ ራስን ሳትዋሽ ስለ እግዚአብሔርና ስለ ሰው ልጅ ብለህ ፍቅር ብለህ አድርገው። ራስን መካድ ፕሮሰሱ በጣም ከባድ ነው። ማንም ሰው ከኃጢአት ጋር የሚያደርገው ትግል ራሱን ለመተው ታውቃለህ አይደል? ራስ ሰው ልጠቅም ስትል በቃ እኔስ አለ ያቺን እኔስ ጥያቄዋን መስማት ያቆምክ ቀን ነው አንተ በቃ ክርስቲያን መሆን የጀመረው ማለት። ከዛች ጋር መታገል ኢጎን መቅጣት ያስፈልጋል። ብሩ ጭክን ብለ ዮናስ ላይ ጨክነ ሰጠው። ብሩ እየከፋህ እኮ ማለት ያስፈልጋል። መብላት አለብህ። ተርበ ስትሰጠው ልክ ሰውን ካደኝ እንደሚለው ቅድም እንዳልኩ አሁን የሆነ ሰው አሰው እንግዲህ የራሱን ብር ሰጠ አልሰጠም ይልክ ካድከኝ ነው። ለዮናስ የራሱን ብር አለመስጠት እንደማለት ነው። ለማን ብለህ? ስለ ክርስቶስ ብለህ። ለማን ብለህ? ስለ ሰው ልጅ ብለህ። ማን ስለሞተለት እና የሰው ልጅን ቫልዩ ስለማናውቀው ነው። ሰው ለእግዚአብሔር ያለውን አመለካከት
ያለውን ፍቅር ያለውን ክብር ብናቅ ኖሮ ከሰው ጋር ያለን ኢንተራክሽን እንደዚህ ነው ነበር። እግዚአብሔርን እናከብረዋለን፣ ሞገሱ ያስፈራናል። ሰው ጋር ስትመጣ ደግሞ እንደዛ አይደለም። ሰው ከሰው ጋር ያለው ኢንተራክሽን ስላልገባህ አጊያ ሶፊያ ላይ ቅዱስ ዮሐንስ አፈወርቅ ሲያስተምር በጣም ብዙ ህዝብ ነበር የሚማሩ፣ በጣም ብዙ ህዝብና የሆነ ጊዜ ቲያትር ምናምን ተዘጋጀና ህዝቡ ፈለሰ ወደዛ። ልክ የቻምፒዮንስ ሊግ ጨዋታ ዋንጫ ጊዜ ጉባኤ ባዶ እንደሚሆነው ማለት እንደዛ ፈለሰ፣ ሁሉም ነገር ፈለሰና አንድ አባት ብቻ ቁጭ ብሎ ይማራሉ። እና ቅዱስ ዮሐንስ አፈወርቅ ሳይጨምር ሳይቀንስ በነበረው ኢንስፓይሬሽን ያኔ ህዝቡን ሁሉ የሚያስተምረው ጩኸት ዝግጅቱ ሁሉ ሆኖ ያንን ሰው ያስተምረው ነበር። እና ሰዎች ከቲያትር ሲመለሱ ግራ ገብቷቸው እንዴ አባታችን ምን ሆነ ነው? ህዝብ እኮ የለም፣ እንዴት ለአንድ ሰው እንደዚህ ትሆናለህ? እንደው ነገና እንኳን አትለው መስለው ሁለት መልስ ይመልስላቸው። የመጀመሪያው ሲጀመር መጀመሪያም ሲማር የነበረው እሱ ነው። ሁለተኛው ለዚህም ሰው እኮ ክርስቶስ መጥቶለት አውግስቲን የተባለ ሊቅ ምድር ላይ ያለ ህዝብ ምንም ባይኖርና ኦንሊ የነበረው ዮናስ ቢሆን ክርስቶስ መጥቶ ይሰቀልለት ነበር። ሲንግል አንተን ራሱ በሞቱ ልክ ነው የሚወድ። ብዙ ስለሆነ አይደለም በነገራችን ላይ አንተንም በዛ ልክ ነው የሚወድ። የሰው ቫልዩ ደም ነው። የማን ደም? የአምላክ ደም።